የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን እንደተለመደው አስቀድመን እናስተዋውቃችሁ። የጠቅላይ ሚኒስትር አብይ አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴን ህወሓት በጥቂት ቀናት ውስጥ የኢትዮጵያ መንግስት ላይ ጦርነት ለመክፈት ተዘጋጅቷል ሲሉ ይፋ አድርገዋል። ሁለቱ የኢትዮጵያ መንግስት ከፍተኛ ባለስልጣናት አልጀዚራ ላይ ባሰፈሩት ጽሁፍ ህወሓት በጥቂት ቀናት ውስጥ ጦርነት እንደሚጀምር ማረጋገጫ ሰጥተዋል። ዝርዝሩ የዜናችን ትኩረት ነው። ከወደ ሳውዲ አረቢያ ለብዙዎች የምስራች ተሰምተዋል። የሀገሪቱ መንግስት ከ1000 በላይ ኢትዮጵያን ምህረት እንደሚያገኙ ይፋ አድርጓል። ዝርዝሩ የዜናችን ትኩረት ነው። ለ3 ቀናት ግብጽን ሲማለዱ ቆይተዋል የተባሉትና በኢትዮጵያ ላይ ሴራ ሲጠመጥሙ ነበሩ የተባሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስመራ ተመልሰዋል። የሀገሪቱ መንግስት ኢሳያስን በተመለከተ ይፋ ያደረገውን መረጃ እንመለስበታለን። ብዙዎች በተጨነቁበትና ወሳኝ በተባለበት ሰዓት መቀለ የገባው የአፍሪካ ህብረት የልዑካን ቡድን በመቀለ ምን አከናወነ? በቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የተመራው ልዑክ የመቀለ ጉዞ በዜናችን የምናገራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩና የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ ሬድዋን ሁሴን አልጀዚራ ላይ በጋራ አንድ ወሳኝ ጽሑፍ አስፍረዋል። የደህንነቱ ቁንጮና የጠቅላይ ሚኒስትሩ አማካሪ ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት ባሰፈሩት ጽሑፍ ከፕሪቶሪያው ሰላም ስምምነት ወይንም ድርድር አሁን እስካንዣበበው ዳግም ጦርነት ያሉትን ወሳኝ ክስተቶች ዳሰዋል። የሰሜኑን አውዳሚ ጦርነት ያስቆመው የፕሪቶሪያው ስምምነት ሁለቱን ተዋጊ ኃይሎች በተቃራኒ መሪ በመሆን ወክለው የተፈራረሙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ አምባሳደር ሬድዋን ሁሴን ያኔው የህወሓት ከፍተኛ አመራር የአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እንደነበሩ አይዘነጋም። አሁን በአንድ አስተላለፍ ላይ ያሉት ሁለቱ አመራሮች በጋራ በጻፉት ጽሑፍ የፕሪቶሪያው ስምምነት ሲፈረም አዘጋጇ ደቡብ አፍሪካና አደራዳሪዎቹ ተዋጊ ኃይሎችን ወክለው ብለው ያስቧቸው የልዑካን ቡድኖች መካከል ሰፊ ርቀት እንዲፈጠር አቅደው ነበር ሲሉ አስታውሰዋል። ነገር ግን አዘጋጆቹ በመካከላቸው ርቀት እንዳይፈጠር ያስቡት በድርድሩ ሂደት መስማማት ካልቻለን እዚያው ጠረጴዛ ዙሪያ እንዳንቧቀስ ሰግተው ነበር ሲሉም አስታውሰዋል ጸሐፊዎቹ። ሆኖም ግን በሂደቱ በመካከላቸው የተመለከቱት መልካም ግንኙነት እንደዚሁም መግባባት እጅግ አስደንቋቸው እንደነበር አስታውሰዋል። ሁለቱ ባለስልጣናት የፕሪቶሪያው ስምምነት ጦርነት ለተጎሳቆለው ክልል እፎይታ የሰጠ ነው። ይህንን ተስፋና እድል የሚያጨልሙ ኃይሎች ላይ ጠንከር ያለ ዓለም አቀፍ ጫና ሊደረግባቸው ይገባል ሲሉም ጥሪ አቅርበዋል። ሆኖም በአሁኑ ወቅት በአስመራ በመቀለና በሱዳን በሚደረጉ ስውርና ግልጽ ስብሰባዎች ጽምዶ የተሰኘው ይህ ጥምረት ሌላ ዙር ጦርነት ለመጀመር ተዘጋጅቷል ሲሉ ነው የወነጀሉት። በአስመራ የሚደገፍ ነው ያሉት የህወሓት ጽንፈኛው ኃይል በመጪዎቹ ቀናት በፌዴራል መንግስት ላይ ጥቃት ለመሰንዘር እንደወሰነም ነው የደህንነቱ ቁንጮ አምባሳደር ሬድዋንና ጠቅላይ ሚኒስትር አብይን በቀጠና ጉዳዮች የሚያማክሩት አቶ ጌታቸው ረዳ ያስታወቁት። በማከልም የፕሪቶሪያውን ስምምነት በግልጽ በመጣስ የክልሉን ጊዜያዊ አስተዳደር አፍርሶ የራሱን ህገወጥ አስተዳደር አቋቁሟል ያሉት ባለስልጣናቱ በኤርትራ መንግስት ቀጥተኛ ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል በመመልመል በማሰልጠንና በማስታጠቅ ቀጥሏል ሲሉ ነው የከሰሱት። አቶ ጌታቸውና አምባሳደር ሬድዋን ሲቀጥሉ በትግራይ ዳግም ውጥረት፣ በኢትዮጵያና በኤርትራ መካከል ደግሞ እየጨመረ ያለው ፍጥጫ ወይንም ባላንጣነት የአፍሪካ ቀንድን ወደ አስከፊ ጦርነት ሊያስገባው እንደሚችል ማስጠንቀዋል። ያለፈው ግጭት በኢትዮጵያውያንም ሆነ በአጎራባች ሀገራት ዘንድ አስከፊ መዘዝ እንዳስከተለ፣ በህዝቡ ላይም ከፍተኛ ስቃይ፣ ኢኮኖሚያዊ ውድመትና ቀጠና ለመረጋጋት እንዳመጣ አስታውሰዋል። ሆኖም በዚህ ላይ ዳግም ጦርነት ውስጥ መግባት ፈጽሞ ተቀባይነት የለውም ሲሉ ነው የገለጹት። የጽሁፉ ባለቤቶች የፖለቲካ ለመግባባት ከወታደራዊ ግጭት ይልቅ በውይይት በህገ መንግስታዊ ሂደቶችና አሁን ያሉ የሰላም ስምምነቶችን ሙሉ በሙሉ ተግባራዊ በማድረግ መፈታት አለባቸው ሲሉም ተከራክረዋል። ለዚህ ደግሞ የኢትዮጵያ ፖለቲካ ተዋናዮች፣ የቀጠናው ባለድርሻ አካላትና የዓለም አቀፍ ማህበረሰቡ የሰላም ጥረት እንዲደግፉና ወደ ጦርነት ሊያመሩ የሚችሉ ቅስቀሳዎችን እንዲቃወሙ ጠይቀዋል። አቶ ጌታቸው ረዳና አምባሳደር ሬድዋን የጽሁፋቸው አስኳል መልእክትም የኢትዮጵያ ወደፊት ዕጣ ፈንታ ሰላምን በመጠበቅ ብሔራዊ መግባባትን በማጠናከርና ወደ ጦርነት ከመመለስ ይልቅ በልማትና መልሶ በማገገም ላይ የተመሰረተ መሆን አለበት የሚል ነው። የሰዓቱ ዜናችን እንደቀጠለ ይገኛል። ለ3 ቀናት ግብጽን ሲማለዱ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ኤርትራ ተመልሰዋል። ፕሬዝዳንት ኢሳያስ አፈወርቂና ልዑካቸው ዛሬ ማለዳ በግብጽ ያደረጉትን ይፋ ጉብኝት ካጠናቀቁ በኋላ ወደ አስመራ መመለሳቸውን የሀገሪቱ ማስታወቂያ ሚኒስቴር ይፋ አድርገዋል። ኤርትራና ግብጽ በተለያዩ ዘርፎች የኢኮኖሚ ትብብራቸውን ለማሳደግ እንደዚሁም በየወቅቱ በሚደረገው ወሳኝ ክልላዊና ዓለም አቀፋዊ የጋራ ጥቅም ጉዳዮች ላይ ያላቸውን አቋም ለማስተባበር እንደተስማሙም ነው የተጠቆመው። የፈረንሳይ አፍሪካ ሪፖርት ላይ የወጣ አንድ ጽሑፍ እንደሚያሳየው የኤርትራ ልዑካን ቡድን በኢሳያስ አፈወርቂ እየተመራ ያደረገው ጉዞ የጠቅላይ ሚኒስትር አብይ አህመድን የቀይ ባህር ህልም ለመመከት ከግብጽ እርዳታ ለመጠየቅ ዓላማ ይሰነቅ ነበረ። ዘገባው በኢትዮጵያ እያደገ የመጣው የቀይ ባህር የማግኘት ምኞትና ፍላጎት ሁለቱን የቀይ ባህር ሀገራት እንዲተባበሩ ያደረገ ነው ብለዋል። ፊልድ ማርሻል ብርሃኑ ጁላ ታሪካዊ ጠላት ሲሉ የጠሯት ካይሮና ምቀኛ ጎረቤታችን ሲሉ የፈረጇት አስመራ ከአባይ ውሃ ውዝግብ እስከ ቀይ ባህር ደህንነት ድረስ ያለውን ትብብር እንዲያጠናከሩና በኢትዮጵያ ላይ በጋራ እንዲዘምቱ በር የከፈተ ይመስላል ሲል ነው ያተተው። በግብጽና በኤርትራ መካከል ባለፉት 3 ቀናት ከተደረጉ ውይይቶች በኋላ ካይሮና አስመራ በቀጠና ጉዳዮች በባህር ደህንነትና በቀይ ባህር አስተዳደር ላይ ያላቸውን ስትራቴጂካዊ ቅንጅት ማጠናከራቸውን እንደሚቀጥሉ ይፋ አድርገዋል።
ብዙዎችን ባስጨነቀውና ወሳኝ በተባለለት በዚህ ሰዓት ኦሉሴጉን ኦባሳንጆ ልዑካቸውን አስከትለው መቀለ ገብቷል ተብሏል። የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዓለም አቀፍ ልዑካን ቡድን ጋር በመሆን ከህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጋር ለመወያየት ነው መቀለ የገቡት። የኦባሳንጆንና የልዑካን ቡድን ጉብኝት አስመልክቶ የትግራይ ክልል ፕሬዝዳንት ጽህፈት ቤት ባጋራው መረጃ ልዑካኑ ሰኔ 4 ቀን 2018 መቀለ ገብቷል ያለ ሲሆን በሁለት ዋና ዋና ጉዳዮች ላይ አተኩረው ውይይት ይደረጋል ተብሎ ይጠበቃልም ብለዋል። የመጀመሪያው ዳግም ወደ ጦርነት የመመለስ እድልን ማስቀረት የተመለከተ ሲሆን ሁለተኛው የፕሪቶሪያውን ሰላም ስምምነት አፈጻጸም ያለበትን ደረጃ መገምገም ነው ተብሏል። በተጨማሪም ውይይቶቹ በትግራይ ክልል ውስጥ እየታየ ካለው ውጥረትና ሰሞኑን ከተጠቀሱት የወታደራዊ ዝግጅቶች ክሶች ጋር ተያይዞ ስጋቶች እየጨመሩ ባለበት ወቅት በክልሉ ወቅታዊ ፖለቲካና የደህንነት ሁኔታ መገምገምን ያካትታል። ይህ ጉብኝት የተካሄደው በትግራይ ክልልና በሰፊ ኢትዮጵያ ያለው የፖለቲካ ልዩነቶች አሁንም እልባት ባላገኙበትና ቀጠናዊ እንደዚሁም ዓለም አቀፋዊ ተዋናዮች የፕሪቶሪያው ስምምነት ከተፈረመ ወዲህ የተመዘገቡትን ስኬቶች ጠብቆ ማቆየት እንደሚያስፈልግ ስጋታቸውን እየገለጹ በሚገኙበት ወቅት ነው። ጉብኝቱ በትግራይ ክልል ውስጥ አዲስ የጸጥታ ስጋት ባገረሸበትና ሁለት ወገኖች ዳግም ወደ ትጥቅ ግጭት እንዳይገቡ ዓለም አቀፍ ጥሪዎች እየበረቱ በመጡበት ወቅት ነው። ባለፈው ግንቦት 29 በሰሜን ምዕራብ ትግራይ ሽራሮ ከተማ አቅራቢያ ወጣ ብሎ በሚገኝ ተከመቲ ተብሎ በሚጠራ አካባቢ ላይ ያነጣጠረ የድሮን ጥቃት መፈጸሙን ነዋሪዎችና የአካባቢ ባለስልጣናት መግለጻቸውን አዲስ ስታንዳርድ ይፋ አድርጓል። የትግራይ ክልል ባለስልጣናት ጥቃቱን የፈጸሙት የፌዴራል መንግስት ኤጀንቶች ናቸው ሲሉ የከሰሱ ሲሆን በጥቃቱ የትግራይ ኃይሎች አባላት መገደላቸውን፣ መቁሰላቸውን እንደዚሁም ንብረት መውደሙንም ይፋ አድርገዋል። የክልሉ ፕሬዝዳንት ጽህፈት ቤት ይህንን ጥቃት የፕሪቶሪያው ስምምነት የጣሰ ነው ሲል የገለጸ ሲሆን በክልሉ ላይ ዳግም ወታደራዊ እርምጃ ለመውሰድ እየተደረገ የሚገኝ ዝግጅት አንድ አካል ነው ሲል ማስጠንቀቂያ መስጠትም ይታወሳል። በሽራሮ ጥቃት በህዳር 2012 የፕሪቶሪያው ስምምነት ከተፈረመ ወዲህ በትግራይ ክልል ውስጥ ተፈጸመ የተባለ የመጀመሪያ የድሮን ጥቃት አይደለም። ባለፉት ሳምንታት የፖለቲካ ውጥረቶች መባባሳቸው፣ የወታደራዊ ቅስቀሳ ክሶች መሰንዘራቸውና በተቋሚ ቡድኖች በህወሓት ባለስልጣናት እንደዚሁም በፌዴራል መንግስት መካከል በክልሉ የደህንነት ሁኔታ ላይ የሚቃረኑ መግለጫዎች ሲሰጡ ተስተውለዋል። ይህ ደግሞ በክልሉም በመላ ኢትዮጵያ በዓለም አቀፍ ማህበረሰቡ ዘንድም ከፍተኛ ስጋት አስከትሏል። በዚህ መሰረት የዓለም አቀፍ ተዋናዮች የሰላም ስምምነቱን ሊያደናቀፉ ከሚችሉ ማናቸውም ድርጊቶች እንዲቆጠቡ ማስጠንቀቂያ ያወጡ ሲሆን አለመግባባቶች በሰላም መንገድ እንዲፈቱ የፕሪቶሪያውን ስምምነት አፈጻጸምም እንዲጠብቁ ለሁለቱ ኃይሎች ተደጋጋሚ ጥሪዎች እየቀረቡ ይገኛሉ። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ መጨረሻ ጉዳያችን እናምራ። ሳውዲ አረቢያ 4 ኢትዮጵያንን በሞት እንደቀጣች ይፋ ያደረገች ሲሆን ኢትዮጵያ ከ1600 በላይ ምህረት እንደተሰጣቸው ገልጻለች። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያንን በሞት መቅጣቷን ስታሳውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎቹን ክሳቸው ተቋርጦ በምህረት እንዲለቀቁ አድርጌያለሁ ብለዋል። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር ሰኔ 1፣ 2 እንደዚሁም ሰኔ 3 2 ኢትዮጵያን በስቅላት መገደላቸውን አስታውቋል። የሞት ቅጣቶች የተፈጸሙት ሰኔ 1 ቀን 2018 በናጅራን ግዛት እንደዚሁም ሰኔ 3 2018 በአሲር ግዛት መሆኑን ሚኒስትሩ በመግለጫው አመላክተዋል። 4ቱም ኢትዮጵያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው በመግባታቸው ምክንያት መሆኑን በመግለጫው ላይ ጠቅሰዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በሳውዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሁማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 2018 3 ኢትዮጵያን በሞት መቀጣታቸውን ገልጸው የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን ገልጾ ነበረ። የሳውዲ የአገር ውስጥ ጉዳይ ሚኒስቴር በተለያየ ጊዜ የሞት ቅጣት የፈጸመባቸው ኢትዮጵያንን በተመለከተ ባወጣው መግለጫ የሃይማኖት ምልክቶችና የሸሪያ ህግን በመጥቀስ የሟቾችን ስም ይዘረዝራል። የውጭ ጉዳይ ሚኒስቴር ለኢትዮጵያን ምህረት የተደረገው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንጽላ ጽህፈት ቤት በማስተባበር ባደረገው ዲፕሎማሲ ጥረት ስለመሆኑ በመግለጫው ላይ አትተዋል። ከዚህ ቀደም ሁማን ራይትስ ዎች በሳውዲ አረቢያ ቢያንስ 65 ኢትዮጵያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ገልጾ ነበረ። ዓለም አቀፉ የሰብአዊ መብት ተቋም ሚያዝያ 1 2018 ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሁማን ራይትስ ዎች ሳውዲ አረቢያ መሰረታዊ ፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለህይወታቸው ከፍተኛ ግድየለሽነት እንዳላት ያሳያል ሲል ኮንነዋል። የመብት ተሟጋቹ ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የሞት ቅጣቱን እንዲያስቀሩም ጥሪ አቅርበዋል። ሁማን ራይትስ ዎች ምንጮቹን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያን በሳውዲ አረቢያ እስር ቤቶች ውስጥ እንዳሉ ባወጣው መግለጫ አስፍረዋል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያን በካሚስ ሙሻይት እስር ቤት ውስጥ ይገኛሉ በማለት ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።